ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የ11ኛ ክፍል የሂሳብ መምህር ከሉሲ ብሪጅ አካዳሚ። Today we are going to see matrix multiplication of two matrices. In the previous period we have defined matrix. We have seen how to find the sum of two matrices, the difference in the sum of two matrices, or matrix addition and subtraction. And today we are going to learn about multiplication of matrices. ከዛ በፊት ግን እንደተለመደ ዌብሳይታችን lucybridgeacademy.com በመግባት የተለያዩ ጥያቄዎችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ። እንዲሁም ደግሞ ከ5 ቋንቋዎች በላይ መረዳት የሚያስችላችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንስ ፕላትፎርም ታገኛላችሁ። ስለዚህ አሁኑኑ ሰብስክራይብ ያደረጋችሁ ጆይን ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች ተማሪዎች በስፋት እንድንዳረስ የቴሌግራም ቻናላችንን ሰብስክራይብ አድርጉ። የዩቲዩብ ቻናላችን ደግሞ ተቀላቀሉ። ታንክ ዩ። መልቲፕሊኬሽን ኦፍ ማትሪስስ ኦኬ። አሁን እንደ ኦርደር ነው። ብዙ ጊዜ ማትሪክስ ኦርደር ኦር ሳይዝ ኦፍ ማትሪክስ ላይ ነው ትኩረት ማድረግ ያለብን ልጆች። አዲሽን እና ሰብትራክሽን ላይ ኦርደራቸው ለምሳሌ ሁለት ማትሪክሶችን ስንደምር ማትሪክስ ኤ ፕላስ ማትሪክስ ቢ ካልን የማትሪክስ ኤ እና የማትሪክስ ቢ ሳይዝ ወይም ኦርደር አንድ አይነት መሆን አለበት ማለት ነው። አንድ አይነት ካልሆነስ ዲፋይን አይሆንም፣ አንዲፋይንድ ይሆናል። ድምራቸው አንዲፋይንድ ይሆናል ማለት ነው። አሁን ግን መልቲፕሊኬሽን ላይ ግን አንድ አይነት መሆን ብቻ አይጠበቅባቸውም። the number of rows of matrix A the number of elements of matrix A must be equal to the number of elements of matrix B ከሆነ ማባዛት እንችላለን ማለት ነው። ኦኬ A times B ለማለት ወይም ማትሪክስ A B ለማግኘት የA የኤሌመንት ብዛት ከB የሮ ብዛት ጋር አንድ አይነት መሆን አለበት። ካልሆነስ undefined ነው ማለት ነው። good. to perform matrix multiplication በስፋት እናየዋለን፣ ወደፊት አሳያችኋለሁ። to perform matrix multiplication multiply the elements of each row of the first matrix by the elements of each column of the second matrix, then add the products. okay የማትሪክስን ሮ ወስደን የሚጀምረውን ሮ ከወሰድን የሚጀምረው ኮለመን ጋር እናባዛና ብዜቶቹን ስንደምራቸው አንድ ኤሌመንት እናገኛለን ማለት ነው። እንመጣበታለን። ዴፊኒሽን ፕሮዳክት ኦፍ ቱ ማትሪስስ ኦኬ let A be m by n and let B be n by k matrices. look A ምንድነው? A ኦርደሩ m by n ነው። m by n and B n by k. This is the number of elements of matrix A and n is also the number of rows of matrix B. so ሁለቱ አንድ አይነት ከሆኑ ስለ ፕሮዳክታቸው ማውራት እንችላለን ወይም ፕሮዳክት አላቸው ማለት ነው። okay to find element Cij of the product matrix AB, multiply each element in the row of A by the corresponding element in the jth element of B and adding the result. okay የአይዝን ሮ ከኤ ላይ አይዝ ሮውን ወስደን ከቢ ጄዝ ከለመን ጋር እያንዳንዱ ኮረስፖንዲንግ ኤሌመንቶችን ካባዛን በኋላ ድምራቸውን እንወስዳለን ነው። the order of product of matrix AB is an m cross k. ያ የኤቢ የፕሮዳክቱ ኦርደር m by n ይሆናል። okay m by k will be the result. okay የኤ m by n ነበረ፣ b n by k ነበረ። እንትናቸው የብዜታቸው ኦርደር m by k, that means the number of rows of A by the number of elements of B ይሆናል ማለት ነው። question let A is given and B is given. okay A is given and B is given. okay given product matrix AP Cij, explain how to find C11. look, what do you mean by matrix AB? መጀመሪያ ማትሪክስ ኤ ኦርደሩ ምንድነው? ማትሪክስ ኤ ኦርደሩ 3 by 3 ነው። 3 by 3 there are 3 rows and 3 elements. and again matrix B 3 by 2 ነው። 3 by 2. look, the number of elements of A is 3, the number of rows of B is 3, so we can have the product AB. okay AB which is equal to Cij ልንለው እንችላለን። okay ፕሮዳክታቸው የሚሆነው 3 by 2 ነው የሚሆነው። okay 3 by 2, that means there are 3 rows and 2 elements. that means C11 C12 C21 C22 C31 C32. ይሄ ማለት የኤቢ result ነው ወይም the product of A and B is this matrix which is 3 rows and 2 elements 3 by
2 የሆነ ማትሪክስ እናገኛለን ማለት ነው። ሶ C11 እንዴት ነው የምናገኘው ነው? ኦኬ C11 ሉክ ሂር C11 ማለት የመጀመሪያውን የኤን ሮው ከቢ የመጀመሪያው ከለመን ጋር እናባዛለን። ያ ማለት A11 ኮረስፖንዲንግ ኤሌመንቱ B11 ይሆናል። B11 ፕላስ እንልና A12 B21 ሶሪ ፕላስ A13 ፕላስ A13 ታይምስ B31 በዚህ መንገድ እናስቀምጣለን ማለት ነው። ኦኬ አሁን ደግሞ C12 ነው የተጠየቅነው። C12 ማለት እችኛዋ ነች። አሁንም የመጀመሪያው የመጀመሪያው ሮው ከሁለተኛው የቢ ከለመን ጋር ይባዛል ማለት ነው። እሱ ማለት A11 ይሄ ማለት A11 ታይምስ B12 ፕላስ A12 ታይምስ B22 ፕላስ A13 B32 እናደርጋለን። what about C21 ማለት ደግሞ አሁን ይሄን አይን ሰርተናል። C21 እቺ ነች። C21 ማለት ደግሞ አሁን የ2 የመጀመሪያው 2 የኤ ሰከንድ ሮ ማለት ነው። ሰከንድ ሮ 1 ማለት የቢ ፈርስት ኮለመን ማለት ነው። ኦኬ that means A21 times B11 plus A22 times B21 plus A23 B31 ማለት ነው። ኔክስት C22 ማለት ይሄ ነው። ሴም ቲንግ የኤ ሰከንድ ሮ የቢ ሰከንድ ኮለመን ማለት ነው። ሶ አሁንም A21 B12 plus A22 B22 plus A23 B32 ይሄን ይመስላል። again C23 ይላል። C23 እዚህ ጋር የለንም። ኦኬ የኤ ሰከንድ ሮ የቢ ሰርድ ከለመን ማለት ነው። ቢ ሁለት ከለማኖች ነው ያሉት ማክሲመም 02 ከለመን። ሶ ይሄ አንዲፋይንድ የለም ኤሌመንታችን ውስጥ የለም። ሶ C31 ነው የምንፈልገው። C31 ማለት የኤ ፈርስት ሰርድ ሮ ዊዝ ፈርስት ከለመን ኦኬ ፈርስት ከለመን ኦፍ ቢ ዛት ሚንስ A31 times B11 plus A32 B21 plus A33 B31 and then the next is C32 እዚህ ጋር አለን። C32 ማለት የኤ ሰርድ ሮ የቢ ሰከንድ ከለመን ማለት ነው። A31 B12 plus A32 B12 B22 plus A33 B32 C33 ማለት third row of A and third column of B ይሄም የለም። ኦኬ ሮንግ። ሶ እነኚህ ናቸው 1 2 3 4 5 6 ኤሌመንቶች አሉን። 1 2 3 4 5 6 እነኚህን ይመስላሉ። እነኚህን አባስተን ስንደምራቸው አንዳንድ ኤሌመንት እናገኛለን። እነዚህ ስድስቱን ኤሌመንቶች አገኘን ማለት ነው። good now question A is given, B is given, find AB. okay, we are asked to find AB. First, what is A?
A is 2 by 3 matrix and B is 3 by 2 matrix. Look, the number of elements of A is 3 and the number of rows of B is 3. So they are equal. Therefore, we can find AB. Okay, AB, matrix AB is equal to, what is matrix A? 1 minus 2 4 2 3 1 times matrix B 2 3 minus 1 2 2 minus 4. አሁን ፕሮዳክታቸው ምንድነው የሚሆነው? የመጀመሪያው first row with first column. Okay, that means 1 times 2 AB is equal to 1 times 2 plus minus 2 times 1 plus 4 times 2. Next, አሁንም first row with second column. ሪዛልታችን የሚሆነው ምንድነው? C ነው የሚሆነው C11 C12 C21 C22 C31 C32 ነው የሚሆነው። የዚህ አይነት ማትሪክስ ነው የሚኖረን ፕሮዳክታችን። ኦኬ፣ ምክንያቱም ይሄ 2 by 2 የሆነ ማትሪክስ ነው የምናገኘው። it is 2 by 2። እሺ ተማሪዎች፣ የዚህን ክፍል ሙሉ ክፍል ማግኘት ከፈለጋችሁ ዌብሳይታችን ላይ ወይም ደግሞ የሞባይል አፕሊኬሽናችሁ ላይ ታገኙታላችሁ።